እምነቶች ጥሩ ስነ ምግባር ለሁሉም የሰው ልጆች የተገባ ከፍጥረታትና ከተፈጥሮ ጋር ተስማምቶ ለመኗኗር ለሀገርና ትውልድ ግንባታ ጉልህ ሚና ከመጫወታቸውን ባሻገር መንፈሳዊነትንና ግብረገብነትን በማላበስ ወሳኝ ሚና ይጫወታሉ። በእስልምና አስተምህሮ መሰረትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የተላኩት በዋናነት ስነ ምግባርን ለማነጽና ህዝቦችን ወደ ትክክለኛው የህይወት ጎዳና ለመምራት ነው። ትልቅ ዳዕዋ ስብከት ሲያደርጉ የነበሩት ወደ ጥሩ ስነ ምግባር እንድንመጣ ነው። የሰው ልጅ ጥሩ ስነ ምግባር ይዞ ከፈጣሪውም ጋር እንደዚሁም ከወላጆቹ ጋር ከባለቤቱ ጋር ከልጆቹ ጋር አሰሪና ሰራተኛም በጥሩ ስነ ምግባር መሪና ተመሪም በጥሩ ስነ ምግባር እቺን ዱንያ እንዲያልፉ ለማድረግ ነው የተላኩት። ነብዩ መሐመድ ነቢይ ከመሆናቸው በፊትና በነቢይነታቸውም ጊዜያት በታማኝነት የታወቁ ነበሩ። ቁረይሾቹ ታማኙ ሙሐመድ በማለት ያስቀምጣሉ። ታማኙ ሙሐመድ እንግዲህ ትልቅ ስም ነው። የታመነው ሙሐመድ ብለው አደራ እንደ ባንክ ገንዘብ እሳቸው ጋር ነው በቀረጢት የሚያስቀምጡት ማለት ነው። ብርም ወርቅም ነብዩ ጋር ነው የሚቀመጠው። ይሄ የልጅነት የወጣትነት ጸባያቸው ነው። ታማኙ ሙሐመዱል አሚን ቅጥያ ስም ነው። እንደዚሁ በህብረተሰቡ በሙሉ በመካ ህዝብ የተሰጣቸው ቅጥያ ስም ነው ማለት ነው። ነብያችን አለይሂ ሰላም የሚታወቁባቸው ነገራቶች አሉ። ቢሲድቂ ወልአማና ወልሐያ ወተዋዱዕ በእንደዚህ ነገራቶች በጣም የታወቁ ነበር። እውነትን በመናገር አማና ጠባቂ በመሆን አደራ ጠባቂ በመሆን አዛኝ በመሆን ሐያ እንደዚሁ መተናነስ ባህሪ ነበራቸው ነብያችን አለይሂ ሰላም። በእምነቶች መካከል መከባበር እንዲኖር ፍትሃዊነትንና መተናነስን በነቢይ ብቻ ሳይሆን በተግባር አስተምረዋል። ፍትህ ለሁሉም ነው። ለሁሉም ይሄ በደል ሃይማኖት አይለይም። ረሱል ሰለላሁ ዐለይሂ ወሰለም ለሁሉም አሁን መዲና ላይ የሚኖሩ አይሁዳዎች ነበሩ። መብታቸው ሙሉ በሙሉ ነበረ የሚከበረው። መዲና ውስጥ ነጅራን የሚባሉ ክርስቲያኖች አሉ። የነጅራን ክርስቲያኖች ሰሃቦች እነሱ ጋር ለጉዳይ ሄዱና ሰላት ሲደርስባቸው በነጅራን ክርስቲያን ቤተ ክርስቲያን ውስጥ ሰላታቸውን ሰገዱ። በጥግ ማለት ነው። እንደዚህ አይነት የመቻቻል ትልቅ ጸባይን ያለው እስልምናን በሚያዋቅሩበት ሰዓት ከሀበሻው ከቢላል አልሐበሺ አምጥተው ሙአዚን አድርገዋል። የዘር አድሎ አይፈጥሩም፣ የዘር ልዩነትን አይፈጥሩም ነቢያችን አለይሂ ሰላቱ ወሰላም። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከሌላ ቦታ ይመጣሉ። ሌላ ሃይማኖቶች ወደ ነብያችን አለይሂ ሰላቱ ወሰላም ይመጡና ሊወያዩ በውይይት ምክንያት ይመጡና እየተወያዩ ሰዓት ይደርስባቸዋል። ሲደርስባቸው እነዚህ ሌላ ሃይማኖቶች ምን አሉ? እኛ በዚህ ሰዓት አሁን ጸሎት ሰዓታችን ደርሶብናል። ስለዚህ እዚህ ደግሞ የት እናደርጋለን? ጸሎት ማድረጊያ ቦታ የለንም አሏቸው። አይ ምን ችግር አለው አሉ። የራሳቸውን መስጂድ በአንድ ጎን ምን እንዲያደርጉ ጸሎት እንዲያደርጉ ፈቀዱላቸው። በአንድ ጎን መስጂዳቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ምንድነው የሚያሳየን? ከሌላ ሃይማኖቶች ጋር እንኳን አብረን መኗኗር እንዳለብን ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰላምና ይቅርባይነት ቅድሚያ የሚሰጡ ናቸው። ለሀገራችን ኢትዮጵያም የተለየ ቦታ ነበራቸው። አገር ወዳድ ነበሩ። አገራቸውን ይወዱ ነበር። የአሁን ሰዓትም ትውልድ አሁን በእኛ ሀገር እንኳን እኔ አሁን ኢትዮጵያን አገርን የመውደድ ኃላፊነትና ግዴታዬ ነው። ለምን ሰለላሁ ዐለይሂ ወሰለም ሁቡል ወጠን ሚነል ኢማን አገርን መውደድ ራሱ ከኢማን ስለሆነ ማለት ነው። በጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ጦርነትን አይፈቅዱም ነበር። ከሚወዷት ሀገር እንኳን ወጥተው ተመልሰው ወደ መካን ፈትህ አድርገው ድል አድርገው ሲገቡ ነብያችን አለይሂ ሰላቱ ወሰላም እየፎከሩ አልነበረም የገቡት። ራሳቸውን ዝቅ አድርገው ነበር የገቡት። አቀርቅረው ነበር የገቡት። ለምን ለሌሎቹ እንትኖች እንኳን ሀታ ለጠላቶች እንኳን መተናነስን ነበር ያሳያቸው። እንደዛ ቁረይሾች ሲያሰቃዩቸው እምነታቸውን ለመፈጸም ሂዱ ሀበሻ የምትባል ሀገር አለች፣ መሪዋም ሰው የማይበድል የማትበድሉበት ሀገር አለች ብላ ለሀበሻ ትልቅ ቦታ ነው ነብዩ የሰጧት። ያው እኛም መስጠት አለብን። ይሄ በወርቅ ቀለም ተጽፎ ለወደፊትም የሚነገር ነው። በጣም ትክክለኛና ሰሂህ የሆነ ታሪክ ነው። ለሀበሻ ያላቸው ግምት ያው ሰሃቦችም ያን መጥቶ እስልምናን ትልቅ ደረጃ ያደረሱበት አጋጣሚ ያው በታሪክ ይታወቃል።
ነቢዩ መልካም ስነ ምግባርን ለሰው ልጆች በተግባር ያሳዩና ያስተማሩ ሲሆኑ አሁንም አስተምህሮ ከትውልድ ትውልድ በእስልምና ሃይማኖት ሊቃውንት የቀጠለ ነው። ይህንን የሞራል ልዕልና የአሁኑ ትውልድ በሕይወቱና በሀገር ግንባታ ሊተገብረው ይገባ ዘንድ የእምነቱ አስተምሮ ትልቅ መሰረት ነው። አሁንም ያለው ወጣት አሁንም ያለው ህዝብ ሁሉ ወዴት መመለስ አለበት? ወደ ሃይማኖቱ። ወደ ተለያየ ሁሉም እኮ በየሃይማኖቱ ይጸልያል። ሁሉም በየሃይማኖቱ ሃይማኖት አባቶች አሉትና ስለዚህ እነሱ የሚሉትን መስማት አለበት። ሃይማኖት አባቶች ደግሞ በዚህ ነገር ላይ በአሁን ሰዓት በተለይ በጣም ሊለፉ ይገባል ብዬ አስባለሁ። ከራሳችን ጀምረን ሁላችንም ወደ እሳቸው ተመልሰን ሁሉንም ጎረቤቶቻችን እስላም ይሁን ክርስቲያን ይሁን ሌላ ሃይማኖት ይሁን አላህ በሚያዘው መሰረት ሐቃቸውን መጠበቅ ይኖርብናል ብዬ አሳስባለሁ። 1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ ሲከበርም አርአያነታቸውን በመከተልና አብሮነትን በማጠናከር ግብረ ገባዊ ልዕልናን የተካነ ትውልድ እንዲፈጠር መስራት ተገቢነቱን የጎላ ያደርገዋል። መውሊድ የሚያሳየን አንደኛ አብሮ መኖርን፣ ያለውን በመካፈል ያለውን አብሮ በመመገብ የተራቆተን በማልበስ የተጠማን በማጠጣት የተቸገረን በመርዳት ይህንን ነው መውሊድ የሚያስተምረን ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሚያስተምረን ይህን ስለሆነ ማለት መውሊድ ማለት የእሳቸውን ባህሪ መላበስ ነው። እሳቸው ደግሞ ይህን ላይ ያሳለፉ ናቸው። ፍትሃዊ መሆን ለእምነትም ለሀገር ግንባታም ለሁሉም ነገር አስፈላጊ ነገር ነው። ወጣቱም ትልቁም ትንሹም የእሳቸውን ፈለግ መከተል አለበት። የዘንድሮ የነብዩ መውሊድ በኢትዮጵያ ለመጀመሪያ ጊዜ የተካሄደው ሀገራዊ ምክክር በተጠናቀቀ ማግስት መከበሩ አዲሲቷን ኢትዮጵያ ለመገንባት በነቃ መንፈስና በህብረ ብሔራዊ አንድነት ሁሉም የድርሻውን እንዲወጣ በር የሚከፍት ነው።